ሽክክ የሚል ነገር እላዋ ላይ ሰፍሮ ነበር። ከብድ የሚል ስሜት ተሰማት። እንደ ነገሩ ነበር የግዷን አንድ አይኗን ገለጥ ያደረገችው። እየተጨናበሰች አጠገቧ ያለውን ትራስ በእጇ ዳበስ አደረገች። ሆኖ አጠገቧ ሰው አልነበረም። ቀደም ብሎ ከተሰማት ስሜት ባለፈ የሆነ አንዳች ነገር ተሰምቷታል። ወዲያው ብድግ አለች። ፍቅር ደከምከም በባለ ድምፅ ተጣራች። ሆኖ ምላሽ አልነበረም። ካልጋው እንደ ነገሩ የግድ ብድግ ብላ አይኗን እንደ ማሻሸት አለች። የመኝታ ቤት መስኮቷ ላይ የካፊያ ዝናብ ነገር ተመለከተች። ወይኔ ዘነበ እንዴ አለች። ቀደም ብሎ ሲያስገመግብ የነበረው አየር እንደማስታወስ ብላ መብራት ጠፍቶ ስለነበር አጠገቧ ካለው የራስጌ ኮመዲኖ ላይ የተቀመጠ ሰዓት ቀይ መብራት ደመቅ ብሎ ይታይ ነበር። ሰዓቱን ተመለከተች። ለ5:20 ጉዳይ ይላል። ሰዓቱ ሳይታሰብ ነበር ይነጎደው። አይኗን በደንብ እንደማሻሸት ብላ ከእንቅልፏ ለመንቃት ሞከረች። ስልኳም እዛው ሰዓቱ አጠገብ ስለነበር ብድግ አደረገችው። ምንም ቀደም ብሎ ተደውሎ የነበረ ጥሪም ሆነ ምንም አይነት የተቀመጠ መልእክት አልነበረም። ካልጋው ላይ ሙሉ ሰውነቷን አውርዳ የሌሊት ጫማዋን አጠለቀች። መኝታ ክፍሉ ላይ የፈር ምንጣፍ ስለነበር ከውጭ ላለ ሰው ኮቴዋ አይሰማም ነበር። ባሏ ሚኪ ወደ ቤት መግባትና ለመግባቱን ከራሷ ጋር እንደማውራት እያለች ወደ በራፉ ጋር ቀናች። እይታዋ ስልክ ላይ ነበር። በሩን ከፍታ ወጣች። በሩን ከፍታ መለስ አላረገችውም ነበር። ትንሽ ፈቀቅ እንዳለች ከፊቷ የሆነ አንዳች ነገር እንዳለ ተሰምቷት ቀና ስትል ጥቁር ድፍን ልብስ የለበሰው ሰው ጀርባዋን ሰጥቷት በሩ አካባቢ ሲንጎዳጎር ተመለከተችው። አንዳች ድንጋጤ ውስጧን ወረራት። ከፊቷ ቀማኛ የሚሆን አንዳች መጥፎ ነገር እንደቆመ ታውቋታል። ባለችበት ሰውነቷ መንዘፍዘፍ ጀመረ። ሳትፈልግ ከውስጧ የወጣው ትንፋሽ ከፊቷ ያለው ሰው ጆሮ ጋር ደርሶ ነበር። ከፊቷ ያለው ሰው በቀስታ ዞር አለ። በእጁ ጭቃ ያጠመቀውን ጫማውን እንደያዘ ነበር። እሷን ሲመለከት ደንግጧል። ጭምብል እንደለበሰ ነበር። ድምፅ ለማስወጣት አንደበቷ አልታዛላት። እጇ ላይ የነበረው ስልክን በድንጋጤ ሸርተት ብሎ ወደቀ። እግሯ ብዙ ቦታ ሮጦ ማምለጥን ፈልጓል። ወደ ምስራቅ ይሁን ምዕራብ ይሁን ግን ጠፍቷታል። ብቻዋን ተኝታ ወደ ነበረችው ልጇ ለመሮጥ ፈለገች። ሆኖም ሰውነቷ ልታዘዛላት። ከፊቷ የነበረው ሰው ጠጋ አለ። በቀረባት ቁጥር እሷም ትንሽ አንደበቷ እንደመላቀቅ አለ። ማማ ልጇን ለመጣራት ስትል ከፊቷ ያለው ሰው ተንደርድሮ አፏን ግጥም አድርጎ ያዘው። አይን ላይ ተጋጠሙ። አይኗ ብልጥጥ አለ። ፍጥጥ እንዳለች ልትታገለው ሞከረች። ሆኖም ጓንቱ ላይ አንዳች ነገር ነበር። ቀስ በቀስ አይኗ መጨፈን ጀመረ። እዛው በሰው እየው እጅ ውስጥ እንዳለች ሸርተት ብላ ወደቀች። ሃይማኖት ለምን ያህል ሰዓት አልጋዋ ላይ እንደነበረች እንኳን አልታወቃትም ነበር። ሆኖ የግዷን አይኗን እንደመግለጥ አለች። ቀደም ብሎ ጨልሞ ከነበረው ክፍሏ አናት ላይ ያለው መብራት ነጭ ሆኖ አይኗ ላይ ያበራባት። የግዷን አይኗን እንደ ነገሩ በቀስታ ገለጥ አድርገች። ራሷን በደንብ ማወቅ ስትችል ጊዜ እስትንፋሷ በድጋሚ ከፍ ብሎ መሰማት ጀመረ። ቀደም ብሎ የተሰማ ድንጋጤ፣ ከፊቷ ጭምብል የለበሰው ሰው ማንነት አይኗ ላይ ድቅና አለባት። ብላ ከተንጋለለችበት ብድግ አለች። በስመ አብ
ሀይሚ ምንድን ነው አለ አጠገቧ ያለው ባሏ። ሚኪ በሁኔታዋ እንደ ማማተብ እያለ ሃይማኖት ፊቷን መለስ አርጋ አጠገቧ ያለውን ሰው በጎንዮሽ ተመለከተች። ምንድነው ዴ ምንድነው? በስጋት አይን እየተመለከታት ወደ እሷ ጠጋ አለ። ማይክ መሽመተ ነው። በፍርሃት እየተመለከተች ጠየቀችው። ቆየ እኮ ዴ ስትቃሽ እኮ ነው የተነሳሁት አለሱም ግራ በመጋባት መልኩ አይኗን እየተመለከተ እንዲህ መቼ ከነበረችበት ድንጋጤ መለስ ብላ አይኑን እየተመለከተች ጠይቀችው። ማለት ምንድነው እሹ? ቆየሽ መቃሸት ከጀመርሽ? እኔ እንጃ እንብቀሰቅስሽም እኮ አልሰማ ስትይ መብራቱን አብርቼ ቢቸግረኝ ተኛው። እንዲህ መብራቱን አላበራሁም ነበር? ደነገጠች። ምንድነው ነገሩ ወዴ? ሃይማኖት ብርግግ እንደማለት ብላ ተነሳች። ወይኔ ልጄ ማማ ከአልጋው ላይ ዘላ ወረደች። አጠገቧ የነበረው ባሏም ባለ በሌለ ኃይሉ አብሯት ብድግ አለ። ሀይሚ ምንድነው? ማማ እኮ ተኝታለች አለ ከኋላዋ ክትል እያለ። ሃይማኖት የባለቤቷ ድምፅ ምንም ሊሰማት አልቻለም ነበር። የልጇን ደህንነት ሳታረጋግጥ ምንም አይነት ሰላም እንደማይሰማት ውስጡ ያውቅ ነበር። በችኮላ ወደ ሌላኛው ክፍል አመራች። የኮሪደሩ ስፋት ያን ያክል የሚባል ስላልነበር በሷ ፈጣን አካሄድ አማካኝነት በቶሎ ነበር ከልጇ መኝታ ክፍል ጋር የደረሰችው። አረ ምንድነው ጉዱ? ምንም አይነት ምላሽ ሳትሰጠው ብቻዋን እየዋለለች ያለችው ሚስቱን ከተላለ። ልጄ አለች ሃይማኖት የመኝታ ክፍሉን መብራት አብርታ አልጋ ላይ በሚያሳዝን ሁኔታ የተኛችውን ልጇን እየተመለከተች። ኖላዊት እንዳሸለበች ነበር። ሆኖም ሃይማኖት ምንም አይነት የረፍት ስሜት ስላልተሰማት ወደ ልጇ ጋር ጠጋለች። በቀስታ ድብስብስ እያደረገች ደህንነቷን አረጋገጠች። ከኋላዋ ሁኔታዋን እየተከታተለ የነበረው ሚኪያስ በድንጋጤ መመልከቱን እንደቀጠለና እየደጋገመ ምንድነው? ምን ሆነሻል? የሚሉ ጥያቄዎችን መጠየቁ እንደቀጠለ ነበር። ሀይሚ ምንድነው? ማማ እኮ ደህና ናት። የተኛችው ልጅ ምን አርጊ ነው መትያት አለ። እየተነፈሰች መሆኗን ማወቅ አለብኝ አለች ቁና ቁና እየተነፈሰች። ውስጧ ምንም የእፎይታ ስሜት ቢሰማትም አይኖቿን ባስለው ነበር። ወደ ልጇ አፍና አፍንጫ በጥንቃቄ ጠጋ ብላ ከልጇ አካል እስትንፋስ እንዳለ ለማረጋገጥ ሞከረች። ሚኪያስ ግራ በመጋባት ሁኔታ በዝምታ ተመለከታት። ሃይማኖት የልጇን ደህንነት ስታቅ በቀስታ በረዥሙ ተንፍሳ ቀናለች። ባዝለው የነበሩት አይኖቿ ባሏን ሲመለከቱ ጊዜ እንደ ጅረት ይፈሱ ጀመር። ጮክ ብላ ለማልቀስም ቃጣት። ሆኖ ጎኗ የነበረችውና የሰላም እንቅልፍ ላይ ያለችውን ልጇን ላለመረበሽ አፏን ይዛ አጠገቡ መሰክሰክ ጀመረች። ሚኪያስ እንደምንም ሊያረጋጋት ሞከረ። ሃይማኖት እንደ ነገሩ የሚዘፈዘፈው ሰውነቷ እንደማረጋጋት ሲል እጇን ያሳርጎ ከህፃን ኖላዊት ክፍል ይዟት ወጣ። ለመጨረሻ ጊዜ ልጇን በስስት አይን አየት አርጋ ከተላለችው። ሚኪያስ የልጃቸውን ክፍል መብራት አጥፍቶና በሩን በቀስታ ዘርጎ ዘግቶ ወጣ። ሃይማኖት ከልጃቸው ክፍል ወጣ እንዳሉ እይቷ ወደ በራፉ አቅጣጫ ሆነ። በድጋሚ ሰውነቷን አንዳች ነገር ነዘራት። ቀደም ብሎ የነበረው ክስተት በአይኗ ሲመጣ ጊዜ አይኖቿ ጨፈን አረገች። አይ ፍቅር ወደ ውስጥ እንግባ፣ ይቀሰቅሳል እኮ ምን ሆነሻል አለ። ተያይዘው ወደ መኝታ ክፍል ገቡ። ሃይማኖት
እንባዋ እንደ መጠራረግ እያለች የተፈጠረውን ነገር በአእምሯ ለማሰላሰል ሞከረች። ተከትሏት ወደ መኝታ ክፍሉ የገባው ሚኪያስ መኝታ ክፍሉን በሩን ገጠም አድርጎ ገባ። ቀደም ብላ በድጋሚ በራውን የአምፖል ጌጥ ተመለከተች። ወደ አልጋው ጠጋ እንዳለችም እላዩ ላይ ደረብ አድርጋ የነበረውን የሌሊት ጋውን ስትመለከት በድንጋጤ ድንግጥ ብላ በሚጉረጠረጡ ትልልቅ አይኖቿ ባሏን ተመለከተች። ይህን ወደዛ ሲር ነበር የደረብኩት። ድምፅ ሰምቼ ልወጣ ስል ነበር ከላይ ደረብ ያርኩት። ምንድን ነው የምትይው ሃይሚ? ለብሰሹ ሳታስቢ እንቅልፍ ሸለብ አድርጎሽ ይሆናል አለሱም። ነገር አለሙ ግራ ግብት ብሎት አላመንከኝ ፍቅር። ባሏ የምትናገረውን ነገር ባለማመኑ ተናደደች። በስነ ስርዓት በአይኔ በብረቱ ተመልክቼዋለሁ። አጠገቤ በፍጥነት ደርሶ አፌን ሸፍኖኝ ነበር አለች። ከነች እንቅስቃሴዋ ሳይቀር በስሜት እያሳየችው ነበር። ማ አለ ሚኪያስ በድጋሚ ግራ ግብት ብሎ ተመለከታት። ሰውዬው አለች። የምን ሰውዬ አለ እጆቹን አየር ላይ አድርጎ። ሆዲ በፍርሃትና በድንጋጤ ወደሱ ቀረብ አለች። አይኖቿ ፈጠጥ አሉ። ውዴ አሁንም ቤት ውስጥ ሊሆን ይችላል። አድምጠኝ። ማማን ይዘን ማምለጥ አለብን ወይም ፖሊስ እንጥራ። በቀስታ ሌላ ሰው እንዳይሰማት አንሾካሾከች። ሃይሚ ምንድን ነው? በቆመሽ መቃዠት ጀመርሽ እንዴ? ምንድን ነው የምትይኝ? ምን ሆነሻል? ነገሩ ግራ ሲያጋባው እሱም ቆጣ ብሎ ጮኸባት። ሌባ ጣቷን የራሱ ከንፈር ላይ ግጥም አርጋ ያዘችው። ምን ሆነሃል? ተደብቆ ሊሆን ይችላል እያልኩ እኮ ነው። ምናልባት አንተ ራሱን አንድ ቦታ ደብቆ ሊሆን ይችላል አለች በድጋሚ እያንሾካሾከች። ሃይሚ እኔ ድክም ብሎኛል። ምንድን ነው? ትከሻዋን ገፋ አርጓት ወደ አልጋው አምርቶ ቁጭ አለ። ያመንከኝ አይደለም። ልጃችን ሌባ ያለበት ቤት ውስጥ ብቻዋን ሌላ ክፍል ውስጥ ወይኔ ልጅን አንድ ነገር ቢያደርጋትስ አለች። ንዴቷን መቋቋም አቅቷት ሌላ ጊዜ ቆየት ነው ምንተኛው? ምንድነው ነገሩ? ቆይ ማታ ላይ አስፈሪ ፊልም ብቻሽን ስታይ አምሽተሽ ነው አሁን እንደዚህ ምትቃዥብኝ? ምንድነው እሹ? ወይኔ አምላኬ አለች። እየተከሰተ ከነበረው ነገር በላይ የባላ ሁኔታ እናዷት። ሰው ገብቷል እያልኩ ነው። ከእንቅልፌ ስባንን አንተ አልገባም ነበር። ሰዓቱን ሳይው መሽቷል። ስልኬን ይዤ እንደነገሩ ከላይ ዝም ብዬ ጋውኔን ደረብ አድርጌ ነበር የወጣሁት። መብራቱን እንኳን አላበራሁትም ነበር አለች ወደ አምፖሉ እያንጋጠጠች። ስወጣ ከፊቴ ክብድ የሚል ነገር ቆሞ ነበር። በራፉ ላይ ድፍ ያለ ጥቁር የለበሰ አይኖቹ እንደ ሰይጣን የሚንቀለቀሉ አስፈሪ ሰው፣ በቃ አስፈሪ ፍጡር ነበር አለች። ከአይኖቿ በድጋሚ እንባ ኩልል ብሎ ወረደ። ይሄን ነው መሸሽ እንግዲህ አለ። ሚስቱ ምታወራለት ፊልም የመሰለ ነገር ምንም ውስጡን ሳያሳምነው እጁን አየር ላይ እንደማወናጨፍ አለ። ያመንከኝ አይደለም። እኔ ግን ያየሁትን አውቃለሁ። ደንግጬ ነበር። ሆኖም የማማን ስም ለማውጣት አፌን ከመክፈቴ ነው ዘሎ መጥቶ አፌን ያፈነኝ። እይታው እኔ ላይ እነዛ የሚያስፈሩ አይኖች አይኔ ላይ ቀርተዋል። ከዛ እጁ ላይ ምን እንዳለ አላውቅም። አይኖቼ ቀስ በቀስ ተከደኑ። ወደ ልጄ ጋር እንኳን መሮጥ ሳልችል ነበር አይኔ ተከደነው። ስነቃ ደግሞ አንተ አለች። ትከሻዋን ሰበቅ እያረገች እንደመንተባተብ ብላ
አንተ መታል። ስለዚህ ምናልባት በር ስትከፍት ሰምቶ ትቶኝ ተደብቆ ወይ መጥቶ መሆን አለበት ወይ ማለቴ ወጥቶ ግን ቤት በኩል በመንቅስበት አይኖቿን መኝታ ክፍሉ እስከ ብለ ታደረገች። ሚኪያስ ግን ግራ የመጋባት ከእይታ በስተቀር ምንም ምላሽ አልሰጣትም ነበር። እሺ ስትመጣ የት ነው ያገኘኝ አለች። ሁኔታው ምንም እንዳልገባው ተረርታ እዚህ ጋር እጁን ወደ አልጋው ሰደድ አድርጎ እየጠቆመ አሳያት። እኔ ስመጣ ራስሽን አታቂም ነበር። ቦምብ ቢፈነዳ እንኳን የምትሰሚያት መስይም ነበር። እንደዛ ዶፍ እየዘነበ እንኳን ምንም ለጥ ብላችሁ ነበር። በቃ አንቺ ማማ ደግሞ እንደገባው እሷንም አይታረጊያት ልብሴን ቀይሬ ምናምን ነው አጠገብሽ ጋደም ያልኩት። ነገር ግን ሰውነቴ በጣም ስለዛለ ነው መሰል ቶሎ እንቅልፍ አልወሰደኝም ነበር። ትንሽ ቆየት ብዬ ነው እንቅልፌ እንደምንም የመጣው። ከዛ የቅዠት ድምጽ ማሰማት ጀመርሽ። እኔም ብንን ብዬ ነቃው። እንደው ሰመመን ነገር ነው ዝምት ያለሽ ብዬ ጸጥ ስልሽ እያየውሽ ለአብያ ጠመቀሽና በፍርሃት እየዋተሽ ስትቃጂ ተመለከቱ። የዛኔ ነው እንግዲህ በስማም እያልኩና እንድትነሽ ያደረኩሽ አለ ሃይማኖት። ከባለ የወጣው ንግግር ልክ እሱ የእሷን ሲሰማ የፊልም ያክል እንደሆነባት ያክል እሷም በተሯ ግር ብሏት በዝምታ አደመጠችው። ወይኔ ይሄ ማይሆን ነው እና ያንን ሁሉ ሰዓት ተኝቼ ነበር እያልክ ነው? የገዛ ራሷን እየተጠራጠረች እየጮሽ ጠይቀችው። እና እኔ እኮ ቢያንስ አጠገብሽ ተኝቼ 1 ሰዓት በላይ ያልፈኛል። ምን አይነት አስፈሪ ቅዠት ቢሆን ነው ይሄን ያክል ቆይ አለ። በፍጹም ይሄ አይሆንም። ጸጉሯን በእጆቿ ወደ ኋላ ገፋ ደረገቻቸው። ይህን ሁሉ ነገር እንደ ፊልም በህልሜ ከሆነ ያየሁት እያበድኩ ነው ማለት ነው። ምክንያቱም ነገሩን በደንብ በአይኔ በብረቱ በእውን ያየሁት። ከባሏ አንዳች የእምነት ንግግር ለማግኘት እንዲሁም ራሷ ጋር የነበረውን እውነታ በድጋሚ ለማመን ጮክ ብላ ማስረዳቷን ቀጠለች። ሚኪያስ በምንም አይነት ሁኔታ ሊያረጋጋት አልቻለም ነበር። እንደውም ይመጣ ይምጣ ተደብቆም ከሆነ ፈልገዋለሁ እንጂ በምንም አይነት ሁኔታ ነፍሰ ገዳይ ወይም ሌባ በተደበቀበት ቤት ውስጥ ልጄን ብቻዋን ባዶ ክፍል አላሳድራትም አለች። ወደ ቁም ሳጥናቸው አምርታ ከቁም ሳጥናቸው ጀርባ ያለ ረዘም ያለ እንደ ከዘራ ያለ እንጨት ሳብ አደረገች። ጉድ እኮ ነው ሀይሚ፣ ምን ልትሆኚ ነው? ሁኔታዋን ከተመለከተ በኋላ ከተቀመጠበት ብድግ አለ። ካላገዝከኝ ዝም በል በቃ። ሃይማኖት ገብቶ ተደብቋል ያለችው ሰው ለብዙ አልነበረም። ሁኔታዋን በጥሞና ከዝርስሯ እያለ ሲከተላት የነበረው ሚኪያስ ተስፋ እንደ መቁረጥ ብላ ቆም ስትል ጊዜ በስጋት አይን ተመለከታት። ሀይሚ፣ ይህ ነገር ጨዋታ ይሁን ሊገባኝ አልቻለም። ወይስ የምትሰሪው ቲክቶክ ፕራንክ ምናምን ቪዲዮ ምናምን ነው? ሃይማኖት መልስ አልነበራት። ለራሷ ምላሽ ያጣችለት ነገር በመሆኑ በስምታ ባሏን ተመለከተችው። ምን ነክቶሻል? ሌሊት ሊሆን እኮ ነው። እኔ ደክሞኝ የመጣሁት ገና በጧት ስራ እንደምገባ ታውቂያለሽ። ቢያንስ ልረፍበት እንጂ አለ። ነገሩ ትክት ያለ ይመስል ነበር። ገብተሽ ማተኝ ከሆነ እኔ ጥዬሽ ልተኛ ነው፣ ግን ባስረብሽ መልካም ነው። አሁን ዱላውን አስቀምጪና አንተኛ አለ። ላፍታ በዝምታ የቆየችው ሃይማኖት በቀስታ አንገቷን መለስ አርጋ ቤቱን ቃኘት ታደረገችና ከተል ብለው ገባች። ወደ መኝታ ክፍላቸው እንደገቡ
እንጨቱን ካገኘችበት ቁጭ አርጋ በቀስታ ወደ አልጋዋ እንዳመራች ድንገት ብላ ቆማለች። እኔ አለች ሚኪያስን እየተመለከተች። እሱም ወደ አልጋው እያመራ አንገቱ መለስ አድርጎ ተመለከታት። አንተ ተኛ እኔ እንቅልፍ ምሽ ብሎኝ ካሁን ሰዓት በኋላ የሚወስደኝ አይመስለኝም። በቃ ውስጤ እረፍት እንዲሰማው ማማጋገብ ችልተኛ አለች። ሚኪያስ ላፍታ በዝምታ ከተመለከታት በኋላ ምንም ምላሽ ሳይሰጣት አልጋ ልብሱን ገለጥ አድርጎ ወደ ውስጥ ገብቶ ለመተኛት ተመቻቸ። በሁኔታዋ የተቀየማትና የተናደደባት ባሏን ላፍታ ከተመለከተችው በኋላ መብራቱን አጥፍታና በሩን መለስ አርጋለት ወደ ኖላዊት ክፍል አቀናች። ልጇ እንቅልፍ እንዳሸለባት ነበር። ልጇን ስታይ ጊዜ እንደነገሩ ፈገግ ብላ ወደሷ አመራች። ኖላዊት በሸለባ አይኗ የእናቷን ጠረን እንደሞቅ ብላ ወደ ቅፏ ገብታ ጠበቅ አርጋ አቀፈቻት። ሃይማኖት ከእንቅልፏ የነቃችው አረፋፍዳ ነበር። ቤት ውስጥ ከኦፐን ኪችን በኩል የሚንጎዳጎድ ድምፅ ስትሰማ ጊዜ ድንገት ብላ ተነሳች። ሕፃን ኖላዊት እናቷ አቀፍ ውስጥ እንዳለች ለጥ ብላለች። ሃይማኖት በቀስታ ብድግ አለች። ምንም ነጋት ቢሆንም ሰማዩ ጨገገ መሆኑ ከውጭ ያስታውቅ ነበር። በቀስታ ከአጠገቧ ፈቀቅ ብላ ወደ መስኮቷ አመራች። ሰማዩ ጉም ለብሷል። በድጋሚ ድምፅ እየተሰማት ወደ ነበሩ ወደ ኪችኑ ለማቅናት በራፉን ከፈት አድርጋ ወጣች። ሚኪያስ ወደ ስራ ለመሄድ ለማብሰው ዝግጅቱን የጨረሰ ይመስል ነበር። ከነወጣ ከማለቷ ዳቦ ላይ ቀባቀባ እያደረገ የነበረውን ቆም እንደማድረግ ብሎ በጨረፍታ አይን ገርመም አደረጋት። ደህና አደርክ ሆድ አለች። እንዴት አደርሽ ኮስተር እንዳለመለሰላት። ቁርስ እኮ እንቁላልና ጁስ አስቤላችሁ ነበር፣ ቆይ እሱን ላዘጋጅ አለች። አያስፈልግም፣ ይሄ በቂ ነው። ይልቅስ በእኔ ማሰቡን ተሽ፣ ሰዓቱ ረፍዷል። ማማን አስነሻት። ፈተና መዳረሻ ላይ ስለሆኑ ባትቀር መልካም ነው አለ። ሃይማኖት እንደተቀየማትና እንዳኮረፋት ታውቋት ነበር። ሆዴ ወድሃለሁ፣ እሺ እኔም በጣም ነው የምወድሽ፣ እሱን ታውቂያለሽ አለ። ማይክ እግሩ ወጣ እንዳለ ኪችኗን እንደማስተካከል ብላ ቁርስ ማዘጋጀት ጀመረች። እንደጨረሰችም ልጇን ከእንቅልፏ ቀስቅሳና አጣጥባ ወደ ትምህርት ቤት ለመውሰድ ተዘጋጀች። ዝናቡ መዝነብ እንደጀመረ ነበር። አረፋፍዳ በመነሳቷ ምክንያት ሰዓቱ ሄዶባት ነበር። ከልጇ ጋር እየተሯሯጡ ወደ መኪና ማቆሚያ ጋር መሩ። ልጇን ከኋላ ወንበር አስተካክላ አስቀምጣ ቀበቶ ካስተረችላት በኋላ እሷም ወደ መኪናው ዘልቃ ተፈተለገች። ልጇን ትምህርት ቤት ካደረሰች በኋላ ወደ ቤቷ የመመለስ ሀሳቡ ስላልነበራት አንዳንድ ሾፒንግ ለማድረግ አስባ ወደ አንድ ቦታ ጎራ አለች። ግብይቷ እንደጨረሰችም ከአንድ ኮፊ ሀውስ አረፍ አለች። መኪና ውስጥ የምትሰራበት ላፕቶፕ ስለነበራት እሱን ይዛ ተረጋግታ ቁጭ አለች። የምትወደውን ቻኮሌት ኬክ ነጣ ካለ ማኪያቱ ጋዘዘች። እንደው መጀመሪያ ቡና አለች በፈገግታ። ቡና ከቀማመሰችና ከጠጣች ቀንዋ ቀን ይሆንላታል። ካልጠጣች ደግሞ ቀንዋ ቀን አይሆንላትም ነበር። ከቡናው በኋላ ኬኩና ማኪያቶ ቀረበ። ሳታስበው ረዥም ሰዓት እዛው ቆየች። ምሳ ሰዓት ሲቃረብ የዛለ ሰውነቷን እንደ ማፍታታት እያለች ቤት ለመቀየር አሰበች።
ወዲያው ስልኳ ቃጨለ። በውስጡ ያለው የባሏ ግምት ገና ሳትመለከተው ፊቷ በራርጎላት ነበር። ሆኖም ስልኳ እንዳነሳችሁ ስትመለከተው የሚኪያስ ስም ሳይሆን የጓደኛው የመቅደስ ስም ብቅ አለ። ባሏ ሰዓቱን ጠብቆ አለመደወሉ በትንሹም ቢሆን የመከፋት ስሜትን ተሰምቷታል። ጓዴ እንዴት አለሽልኝ? ደህና ነሽ? ቀሽቃሿና ፈጣኗ መቅደስ ነበረች። አለሁልሽ፣ እንዴት ነሽ አለች ሃይማኖት ቀበል ብላ። ወያዩ አለች ስታወራ ትንሽ ሞልቀቅ የምትለዋ መቅደስ። ባክሽ አንድ ስራ ላልቅ ብሎኝ ከተለመደው ካፌ ቁጭ ብዬ እየታገልኩ ነው አለች። ስራ ብቻ ነው? ድምፅሽም እኮ ድክም ብሏል። ምንድን ነው አለቻት። ምንም አልሆንኩም ባክሽ፣ ማታ የሆነ ህልም አይቼ ነው፣ ግን ይሄ ነገር ህልም ለብቻ አይመስለኝም አለች ሃይማኖት። ኦ ቡና ሲበዛ እኮ የቆም ቅዠት ያመጣል ጓዴ። በይ መብላት አለብን፣ ቻናል ይጠብቂኝ አለች መቅደስ። መቅደስ ትንሽ ዘግየት ብላ ነበር የመጣችው። ወዲያው የሚፈልጉትን ምግብ አዘው ከተመገቡና ጨዋታቸውን ከጀመሩ በኋላ እንደተለመደው ስለ ህይወታቸው መጫወት ማውጋት ጀመሩ። አንቺ ሌሊት ምን ስትሰሪ ያረሽ ነው? ሎዬ ወንድም ትጠብቅ ወይስ እህት? ባይኗ ጠቀስ እያረገሽ በማሾፍ መልክ እየሳቀች ጠየቀቻት። ሆሆ ምንም አልተፈጠረም። እንደውም የተፈጠረውን ነገር ብታቂ በጣም ትደነግጫለሽ አለች። ሃይማኖት ነገሩን ቀለል ባታደርገውም ብዙም ሳታካብድ የተፈጠረውን ነገር ለመቅደስ አብራራችላት። መቅደስ እንደ ሁልጊዜዋ ጣሪያ ድረስ የሚሰማውን ሳቋን ከማሰማት ውጭ ምንም በሀሳቧ ልትገዛላት አልቻለችም ነበር። ጓደኛዬ አንዴ ቲክቶክ ትሰሪያለሽ፣ ላይቭ ትገቢያለሽ፣ ከዛ ሌላ ስራ ትሰሪያለሽ፣ የቤቱን ስራ ስትሰሪ ደግሞ ጨራሽ ይደክምሻል። እረፍት ማጣት ይህንን ነው የሚያመጣው አለች መቅደስ። ሆኖም ሃይማኖት ባሏ ሚኪያስም ሆነ መቅደስ የሰጧትን ምላሽ አምና መቀበል አልፈለገችም ነበር። ያየችውን ነገር አሳምራ ታውቀዋለች። ያልተጨበጠ ነገር ላይም በግድ ይሆናል በሚል መከራከሩን ወደ ጎን ተወት አርጋ ውስጧ ባያምንበትም ነገሩ ህልም ነው ብላ እንደምንም ለመተወሰነች። ከመቅደስ ጋር እንደተለያየችም ለእራት የሚሆን ነገር ከሱፐር ማርኬት ገበያታ ልጇን ከትምህርት ቤት ለማምጣት ወደ እሷ አመራች። በፍቅርና በስስት የምታያት ልጇን ተቀብለ ወደ ቤታቸው አመሩ። ቤት መኪና ማቆሚያም ጋር እንደ ቤተሰብ አጥብቆ ሰላም የሚላቸው ጥበቃ ስራ የሚሰራ ተክሉ ፈገግ ብሎ ወደ መኪናዋ ቀረብ አለ። እቴ ላግዝሽ አለ እያወረደች ያለችውን ዕቃ ተመልክቶ። ተክሉ እንዴት ዋልክ? ደስ ይለኛል አለች በፈገግታ። ተክሉ ኖላዊትን ሰላም ካላት በኋላ እቃዎቹን ተሸክሞ ወደ ሊፍቱ አመራ። ሃይማኖትን መኪና ውስጥ የቀሩትን እቃዎችና ልጇን ይዛ ወደ ሊፍቱ ዘለቀች። ተክሉ አለች ትንሽ አሰብ እንደማድረግ ብላ። አቤት እቴ አለ ፈጠን ብሎ። ትናንት አለች ለመጠየቅ እንደ ማመንታት እያለች። ትናንት ማታ እየመጣ ጸጉረ ልሙጥ ሰው አይታችኋል እንዴ አለች እየተንተባተበች። አረ ፈጽሞት ምን ነው እየጠፋ እቃ ወይም ያያችሁት ነገር አለ እንዴ አለሱ። የእንጀራው ነገር ሆኖበት ደንገጥ ብሎ አረ እንዲሁ ቃልቼ ነው መሰል የግዷን ሳቃለች። ዝናብም ስለዘነበ ነው ማታ ይሆናል። የትናንቱም አደረብን እኮ አለሱም። ጋሼም ለነገሩ አምሽቶ ነው መሰል የመጣው፣ ሲገባ ግን አላስተዋልኩትም ነበር አለ ሚኪ አለች እሷም ግራም እንደመጋባት ብላ። ስንት ሰዓት ነው የመጣው? አረ ቀደም ብሎ ነው የገባው አለች ባሏ የነገራትን አሰብ ባርጋ እያሰላሰለች። እኔ እንጃቲ
መኪናው እኮ እስከ ምሽቱ 4 ሰዓት ተኩል ሁሌ ከሚያቆምበት ከዛች ስፍራ አልነበረችም። ሰዓቴን አይቼ ነበር፣ ግን ተመልሼ ወደዛ ቦታ ስዞር ቆሞ ነበር መኪናው አለ። የሃይማኖት ልብ በፍጥነት መምታት ጀመረ። ስንት ሰዓት ይሆናል መኪናውን ስታየው አለች ፈጠን ብላ። ካልተሳሳትኩ ለ5 ሩብ ጉዳይ ቢሆን ነው አለ። ሃይማኖት ለምን እንደሆነ ባታቅም ደንገጣለች። ሚኪያስ ማታ ከነገራት ነገር ጋር የሚጋጭ ሆነባት። ከመኪናው ሲወርድ አይተኸዋል እንዴ? ፈራተማ እና ቃላቶቿን ያዝ እያደረገች ጠየቀችው። ሰዓቱን በግምት ነው የነገርኩሽ። ያው ቦታው ጋር ተኩል አካባቢ ነበር የነበርኩት። ታዲያ ብዙ አልቆየውም። ስመለስ ነው መኪናው ቆሞ ያየዋት። ከዛም ሊፍቱ ወደ ላይ ይወጣ ነበር አለ። ተክሉም የሃይማኖት አጠያየቅ ቀየር ሲልበት ጊዜ ደንገጥ እንደማለት ብሎ ወደኛ ጋር የመጣው አለች። ስንት ላይ እንዳቆመስ አላየሁትም፣ ግን ወደ እናንተው መሰለኝ አለ ተክሉ። እየወጣ ያለው መረጃ የሚጎዳ ይሆን የሚጠቅም ማወኩ ከበደው። ሃይማኖት ልቧ መንጥቅ አለች። አንዳች ነገር ሽግግ አድርጓታል። ወደ ቤት እንደገቡ ተክሉ ጫሜን ስላላወለኩ ብሎ ከበር ነበር እቃዎቹን የሰጣት። ሃይማኖት የሻይ ኳሊቷ ወጥ አርጋ ውሸቅ አረገችለት። ተክሉ እንደሄደ እዛው በር ላይ ቆም ብላ አሰብ አረገች። ልጇን ወላይት ቀደም ብላ ጫማዋን እዛው ከበራፋው ልቃ እና መደርደሪያ ላይ በስነ ስርዓቱ አስቀምጣ ወደ ውስጥ ዘልቃ ነበር። የራሷን ሂል ጫማው ለቅ አርጋ ለማስቀመጥ ጎንበስ አለች። ቀደም ብሎ ጠዋት ላይ ልብ ያላለችው ነገርን ተመለከተች። ጭቃ በነካው ጫማ የተረገጠ የእግር ሸራ ነበር። ልቧ ክው አለ። ትናንት ማታ ላይ የተመለከተችው ሰው በአንድ እጁ ይዞት የነበረው ግድግድ ጫማ በአይነ ህሊኗ ትውስ አላት። ኮቴውን ተከተለች። ጠዋት አረፋፍዳ በመውጣቷ ምክንያት ቤቱን ለማጽዳት አልቻለችም ነበርና ትናንት ምሽት የተከሰተው ነገርም ወዴትም ፈቀቅ እንደማይል በማመን በትኩረት ተመለከተች። ልክ ነበረች። ትውስታው ይበልጥ ጥርት ብሎ ታያት። አልፎ አልፎ አንድ እግር ጫማ የረገጠ የጭቃ ምልክት አለ። ሆኖም በደንብ የሚታይ አልነበረም። አንደኛው እግር ቀደም ብሎ በጥንቃቄ የተጸዳ ነበር። ሆኖም ሌላኛው ግን እሷ ከመኝታ ክፍል ስትወጣ በመድረሷ አማካኝነት በክፍል የተጸዳ መሆኑ ያስታውቅ ነበር። ልቧ በፍጥነት መምታት ጀመረ። ትናንት የተከሰተው ነገር ህልም እንዳልነበር እርግጠኛ ሆነች። እንዴ ሚኪ ለምን ሊዋሽኝ ፈለገ? ምንድን ነው የተፈጠረው ነገር? ስልኳን ከቦርሳ ወጣ አድርጋ ወደ ሚኪያስ ጋር ለመደወል እንደተዘጋጀች ቀደም ብላ መንገድ ከመጀመሯ በፊት የላከችለት መልእክት ውስ አላት። ሆዴ ትናንት ማታ እንደተቀየምከኝ ገብቶኛል። ሆኖም ውዴ አንድ ቀን ብትዘጋኝ እንዴት እንደከፋኝ አልገባህም። በጣም ናፍቀኛል። በጊዜና ዛሬ እኔና ማማ ቆንጆ ራት አዘጋጅተን ነው የምንጠብቅህ የሚል ጽሑፍ ነበር። በዛ አላበቃችም ነበር። ለሱ ምላሽ ስታጣ ጊዜ ቀጥላለች። በኋላ የሚጣፍጥ ምግብ ያውም ቆንጆ ሚስትና ልጅ ያሉበትን ፓኬጅ እንዳያመልጥ የሚል የፌስ መልእክት ነበር። በዛ ላይ ስለብስ የምትወደውን ቀይ ቀሚስ በቀይ ሊፕስቲክ ተቀብቼ ጸጉሬን ለቅቄ ነው መጠብቅ፣ እንዳታረፍድ፣ ማርፈድ ያስቀጣል። ሃይማኖት የላከችው መልእክት ከምንም ነገር ሊያስጥላት እንደማይችል በማመን ውስጡ ያለውን ጥርጣሬ ለራሷ በሆዷ ይዛ ለልጇ መክሰስ ነገር ከሰጠቻት በኋላ ቤቱን ማጽዳዳት ጀመረች። ቤቱን አጽድታ እንደጨረሰችም ወደ ምግብ ማዘጋጀቱ ገባች። ሆኖ ልቧ እረፍት አላገኝም ነበር። ከዛ ሻወር ወስዳ ቃል በገባችው መሰረት ልብሷን መለባበስ ጀመረች። የምግብ ጠረጴዛውን አሰናድታ ቁጭ ብላ
መጠባበቅ ያዘች። ልቧ ግን እረፍት አልነበረውም። በራፍ ውስጥ ቁልፍ ሲገባ አንዳች ነገር እንደያዛት ድንግጥ አለች። ማሚ ምን ነው? ከፊቷ የአባቷን መምጣት በጉጉት እየጠበቀች የነበረችው ሕፃን ኖላዊት በእናቷ ሁኔታ እሷም ተገርማ ጠየቀች። ምንም የኔ ፍቅር ሀሳብ ላይ ነበርኩ አለች። ባቢ! ኖላዊት ሮጣ ሄዳ አባቷ ላይ ጥምጥም አለች። የኔ ቢራቢሮ እንዴት ነሽልኝ አለ እሱም አቅፎ እየሳማት። በእጁ ኬክና አበባ ታቅፎ ነበር። ኖላዊትን ስሞ ሲጨርስ አበባውን ይዞ በፈገግታ ወደ ሚስቱ ቀረብ ብሎ ጉንጯን ሳም ካረጋት በኋላ አበባውን አስታቀፋት። ከዛ ወደ ማዕድ አመሩ። ኖላዊት የቀረበላትን በጥድፊያ መመገብ ጀመረች። እነሱም እንደዛው ቆንጆ የሚባል የቤተሰብ ጊዜን አሳለፉ። ሃይማኖት ማዕዱን ለማነሳሳት ስትነሳ ሚኪያስ ልጁን ለማስተኛት ይዟት ገባ። ሃይማኖት ጭንቅላቷ ሌላ ቦታ ነበር። እቃዎቹን አነሳስታ አጣጥማ እንደጨረሰች የተረፈውን ምግብ ወደ ፍሪጅ እያስገባች ሚኪያስ በቀስታ ከኋላዋ ቅፍ ሲያረጋት ከነበረችበት ሀሳብ በድንጋጤ አለች። አስደነገጥኩሽ አይደል አለ። ሃይማኖት ፊቷ ላይ የነበረውን ገጽታ ቶሎ መለስ አርጋ ፊቷን ወደ ሚኪያስ አዞረችና በረዥሙ ተነፈሰች። ከስራ እንደመጣ ነበር። ልብሱን አልቀያየርም። ዋው ሚስቴ እኮ እንዴት ቆንጆ እንደሆነች አለ። ኧረ እባክህ ምነው ቆንጆ መሆኔ ዛሬ ብቻ ነው የታየህ እንዴ? ሳቅ አለች። ሚኪያስ ሁለት እጆቹን ካሳረፈበት ወገቧ ሳብ አድርጎ ወደ ራሱ ጋር ይበልጥ ጠጋ አረጋት። ሁሌም ውብ ነሽ። ወደ እሷ ቀረብ ብሎ ከንፈሯን ሳም አረጋት። ልቧ ሞከክ አለ። የናፈቀችው የባሏ ጠረንና መዓዛ ነበር። በስሜት ንረስ ስትቃስት ሚኪያስ ቆም አድርጎ ቀና ብሎ ተመለከታት። ምን ነው አለች። ማማዬ እንዳትነሳብን የኔ ቆንጆ አለ። እሷ መለስ ብላ ፈገግ አለች። በሽታም ጭንቅላቷን ነቅነቅ አርጋ ለመሄድ ሰውነቷን ስታንቀሳቅስ እንዳትሄድ አደረጋት። ኦ ንግስት በእግሯ እኮ አትሄድም አለ። አቅፏት ወደ መኝታ ክፍላቸው አመሩ። አልጋው ላይ ካሳረፋት በኋላ ጫማውን ወለቅ አርጎ ቁልቁል ተመለከታት። ቀስ በቀስ ልብሳቸው መሬት ላይ ተዘረረ። የፍቅር ጊዜያቸውን ማጣጣም ጀመሩ። ከሰዓታት በኋላ ሃይማኖት እርቃን የነበረውን ገላቸውን በአንሶላ ነገር ሸፈና አርጋ አይኗን ከአምፖሉ ጌጥ ላይ ትክ እንዳረገች ፈዛ ቀርታለች። እንቅልፍ ሊወስዳት አልቻለም ነበር። ሚኪያስ በደረቱ ፊቷን ወደ እሷ አዙሮ ነበር የተኛው። ሃይማኖት የፈዘዙት አይኖቿን በቀስታ ወደ ባሏ መለስ አርጋ በጎንዮሽ ተመለከተችው። ድብን ያለ እንቅልፍ የወሰደው ይመስል ነበር። በቀስታ አንሶላውን ከላዩ ላይ ያነሳች። ከአልጋው ላይ ብድግ እንዳለች ሚኪያስ ፊቱን መለስ አርጎ ተገላብጦ እንደመተኛት አለ። እንዳልተነሳ ካረጋገጠች በኋላ በጣቷ እየተራመደች የወደቀውን የባሏን ሸሚዝ አንስታ አጠለቀች። ከዛም በቀስታ በራፉን ከፍታና መለስ አርጋ ወደ ሳሎኑ አመራች። ውስጧ ታፍኖ የነበረውን ትንፋሿን አውጥታ በረዥሙ ተነፈሰች። በቀስታም ወደ ባሏ ንብረቶች ጋር አመራች። ኮቱን ፈተሸች። ሳሎን የነበረውን ምንም ነገር አልነበረም።
ቀጣይ ወደ ሳምሶናይቱ ገባች። እዛም ውስጥ ምንም ነገር አልነበረም። ምን እየፈለገች እንደነበር ለራሷም ግራ ገብቷታል። ሳምሶናይቱን ዘግታ ልትነሳ ስትል ላፕቶፕ ከሚያስቀምጥበት ክፍል ውስጥ አንድ ጉርድ ፎቶ ወደቀ። ሳምሶናይቱ መለስ አርጋ ፎቶውን አነሳች። ገልበጥ አርጋ ተመለከተችው። ማንነቷን ማታቃት ሴት ምስል ነበር። ጠይም ወጣት ግፋ ቢል ወደ ሃዮቹ ያለሽ ጸጉሯ የተዘናፈለ ጥርሷ ድርድር ያለና የሚያምር። ፎቶውን በደንብ ተመለከተች። ነገሩ ምንም ሊገባት አልቻለም ነበር። ሳምሶናይቱን ይዛ ምግብ ጠረጴዛው ላይ ቁጭ አርጋ ዞር ከማለቷ ሚኪያስ በራፉ ጋር ቆሞ ተመለከተችው። ደነገጠች። ምን እየሰራሽ ነው እንዴ? አይኑ እንደማሻሸት እያለ አተኩሮ እየተመለከታት ነበር። ውሃ ፈልጌ መጥቼ ሳየው እኮ ፒሲ የያዘው ቦርሳ ጫፍ ላይ ነው ያስቀመጥከው አለች። እኔ አንቺን አፍቃሽ ነበር የመጣሁት። ወደ እሷ ጠጋ ብሎ ከንፈሯን ሳም አረገው። መጣው አንዴ ቶይሌት ልግባ አለች። ቀጣይ ነገር እንደፈለገ ስትረዳ ጊዜ እሱን ፈገግ ብሎ እየተመለከታት ጭንቅላቱን በሽታ ነቅነቅ አርጎ ወደ ውስጥ ገባ። ሃይማኖት በረዥሙ ተንፈሳ ወደ ሽንት ቤት ዘለቀች። እቃ መደርደሪያውን ከፈት አርጋ ከአንድ የጸጉር መታጠቢያ ስር ፎቶ እንደ በቃ አርጋ ራሷን አረጋግታ ድምፅ እንዲሰማ የሽንት ቤቱን ፍላሽ ከለቀቀች በኋላ ወጣች። ስትገባ ሚኪያስ ባለቤቱን በጉጉት እየጠበቀ ነበር። ሃይማኖት ግን ቀደም ብሎ የነበረው ስሜት እንኳን ሊሰማት አልቻለም ነበር። ሲነጋ ሃይማኖት ከእንቅልፏ ተነሳች። ይግዷን ነበር። ሚኪያስ ቀደም ብሏት ተነስቶና ቁርስና የኖላዊትን ምሳ አዘጋጅቶ ነበር። ተኝታ ስለነበርና የደከማት ስለመሰለው ሊያግዛት እሱ እንዳዘጋጀ ነግሯትና ኖላዊትን እሱ እንደማይደርሳት አሳውቋት ልጃቸውን ይዞ በጠዋት ወጣ። ሃይማኖት እጇና እግሯ የተሳሰረ ያክል ሆነባት። ፈጠን ብላ ያመራች ወደ ሽንት ቤት ነበር። ቀደም ብሎ ያስቀመጠችውን ፎቶ ፍለጋ ፎቶውን በደንብ ተመለከተችው። ምንድን ነው ይሄ? ምን መፈለግ እንደምትችል ግራ ገባት። ሃይማኖት የማታውቃትን የአንዲት ግለሰብ ፎቶ በእጇ ከያዘች እንደ ቀልድ ድፍን 6 ወራት አለፉ። ሃይማኖት ፎቶ ብቻም ሳይሆን በሆዷ የጸነሰችው አዲስ ልጅም ጭምር ያስጨንቃት ነበር። ስለ ባሏ ማታውቀው ማንነት ያለ ይመስል እንደዛ ተሰብቷታል። ሆኖም እንዲህ የምትለው ምንም አይነት ፍንጭ ልታገኝ አልቻለችም ነበር። የባሏን ገመና አጋልጣ ለመስጠት በውስጧ አፍና እንደያዘች ጊዜው ሄደ። ሃይማኖት ሚኪያስ ላይ አንዳች አይነት የጸባይ ለውጥ አይታበት አታውቅም ነበር። ያ ደግነቱ፣ የዋህነቱና ፍቅር ማሳየቱ ስትመለከት ደግሞ ባሏን መገመት ዋና መጠርጠራ ራሷን እንድትወቅስ ያደርጋት ነበር። የስሜት ራሷን መለስ ቆንጠጥ ያደርጋታል። በእርግዝና ወቅት ቲክቶክ መግባት፣ መረጃዎችን መለወጥ ትወድ ነበር፣ ታዘወትርም ነበር። አንድ ቀን የተለመደውን የቲክቶክ የላይቭ ስራውን ከፈት እንዳረገች ራሷን አሳምራና ቆንጆ ሆና እንደቀረበች እንደተለመደው የቲክቶክ ቤተሰቦቿን ሰላም ትላለች። ወደ ተለመደውም የሴቶች መብትና የተለያዩ ርዕሰ ጉዳዮችን ከመነካካቷ በፊት የጠፋችበትን ነገሮች ያነሳች ላይቭ ተቀምጠው ከሚያደምጧት ተከታዮቿ ጋር ማውራት ጀመረች። ነገር ግን ሳቋ ቀስ በቀስ እየጠፋ መጣ። ይህን ያደረገው ደግሞ አንድ የተላከ ምልክት ነበር። ከታች
የሚላክላትን የጽሁፍ መልእክት አንዴም ችላ አንዴም በትኩረት ለማንበብ ውስጧ ፈልጓል። ሀይሚ በቅርቡ ስለጠፉ ሴቶች እንዲሁም ትናንት ማታ እንደወጣች ስለተሰወረችው ልጅ ጉዳይ ሰምተሻል የሚል ነበር። ለምን እንደሆነ ባታቅም ድንጋጤ ተሰምቷት ልቧ ክው አለ። ራሷን መለስ ለማድረግ ሞከረች። አይ አልሰማሁም ማሪ ስትል መልእክቱን ለጠየቀቻት ልጅ መለሰችላት። አብራት እያወራች የነበረችውም ቀደም ብላ የምታወራውም ሀሳብ ተወት አድርጋ መልእክቱን የጻፈችውን ልጅ ሀሳብ ተንተርሳ ማውራት ጀመረች። ሀይሚ ልጆቹ ልክ ናቸው። በቅርቡ ወጣት ሴቶች አብዛኞቹ ወደ ሃያዎቹ መጨረሻ የዕድሜ ክልል የሚገኙ የሆነ ሰው ላገኝ በሚል ሰበብ ከቤት እንደወጡ እየቀሩ መሆኑን መግለጽ ከተጀመረ ቆየት ብሏል አለች። ሃይማኖት ውስጡ ያለውን ስጋት ደበቅ አድርጋ ስለ ሁኔታው ማድመጥ ቀጠለች። ውይይቱ ቀጠለ። ሃይማኖት ራሷን ሰብሰብ ለማድረግ ሞክራ አስተያየት ለመስጠትና አንዳንድ ጥያቄዎችን ለመጠየቅ ተዘጋጀች። ይቅርታ ሰብሌ፣ የልጆቹ ፎቶና መረጃ ይኖርሻል እንዴ አለች። ፈራ ተባ እያለች ነበር የጠየቀችው። አዎ አለኝ፣ ሼር ላደርግ እችላለሁ አለች ፈጠን ብላ። ሃይማኖት ፎቶቹን እስክትመለከት ድረስ ስጋት ገባት። ሰብለ የተባለችው ገስት ላይ ነበረችው። ለአፍታ ጠፋ ካለች በኋላ ከኋላዋ ፎቶዎቹን ለሁሉም ሰው እይታን እንዲገባ ማሳየት ጀመረች። ሃይማኖት የምታውቃቸው ሴቶች አልነበሩም። ሆኖም ልቧ በፍጥነት መምታቱ እንደቀጠለ ነበር። በስተመጨረሻ ብቅ ያለ ፎቶ አስደነገጣት። ከዚህ ቀደም የምታውቀው የነበርና ከበኋላው ቦርሳ ውስጥ ወድቆ ያገኘችው ነበር። ሃይማኖት ሰውነቷ ተንዘፈዘፈ። ራሷን መቋቋም ሲያቅታት ጊዜ ስልኳን ድርግም ማርካ ዘግታ ከወንበሯ ብድግ አለች። መተንፈስ አቅቷት ቁና መተንፈስ ጀመረች። እንባዋ ኩልል ብሎ መውረድ ጀመረ። ለወራቶች ውስጧ የነበረው ስጋት እውነት መሆኑን አመነች። መረጋጋት አልቻለች። ወደ መጸዳጃ ቤት ሄዳ ፊቷን ከታጠበች በኋላ ራሷን በመስታወት ተመለከተች። ካፍታ በኋላ መልሳ ስልኳን በድጋሚ ከፈተችው። ላይቭን አቋርጠው ስለነበር በድጋሚ ገባች። መብራት ጠፍቶ ነው የሚል ሰበብ ሰጠች። ወደ ላይቭ ስትመለስ ቀደም ብሎ በገስት መልክ ስታወራ የነበረችው ሰብለ ሆስት እና የሴቶቹን ምስል ከኋላ አስገብታ እያወያየች ነበር። ሃይማኖት እንደምንም ስሜቷን ደበቅ አድርጋ ማድመጥ ቀጠለች። ከተጠለፉት ፎቶዎች ውስጥ 3ቱ መሞታቸው የተረጋገጠ መሆኑንና ሬሳቸውን ለመለየት እንደቸገራቸው ሰብለ ገለጸች። ሰብሌ የትኞቹ ናቸው አለች የግዷን። እነዚህ ስትል 3ቱን ፎቶዎች ቀረብ እያደረገች አስመለከተቻት። አንደኛዋ ሃይማኖት ቀደም ብላ በምስል በፎቶ የምታውቃት ልጅ ነበረች። ሰብለም ስለ ሁሉም ዝርዝር መግለጫ መስጠት ጀመረች። ሃይማኖት በፎቶ የምታውቃት ግለሰብ ቤተልሔም እንደምትባልና የ26 ዓመት ወጣት እንደነበረች ገለጸችላት። ሃይማኖት የሆነ ነገር ውስጧን ተናነቃት። ሰብለ ግን ማብራራቷ እንደቀጠለች ነበር። የ3ቱ ግለሰቦችን ሬሳ መለየት የተቻለው አብሯቸው በተገኘ ንብረት አማካኝነት እንጂ ሙሉ በሙሉ ሬሳቸው ተቃጥሎ እንደነበርም ገለጸች። ሃይማኖት ነገሩን መቋቋም አቅቷት አፏን እጇ ላይ አኑራ የተከፈተውን የቀጥታ ፕሮግራም እንኳን መዝጋት ሳትችል ወደ ሽንት ቤት በፍጥነት አቀናች። ወደ መጸዳጃ ቤት እንደገባች ሽቅብ ይላት ጀመር። ራሷን አረጋግታ እዛው ከወለሉ ዝርግትግት ብላ ወደቀች። እንባዋ ኩልል ልብ ወረደ። ሆኖም ድምፅ እያሰማች አልነበረም። ውስጡ ያለው ስሜት ይበልጥ መናጋት ጀመረ። ባሏ ከነሱ የግድያ ወንጀል ጋር በምን ሊያያዝ ይችላል ስትል አሰብ አደረገች። ሆኖም ካለ አንድ ምላሽ በስተቀር በአእምሯ ምንም አይነት ሀሳብ ሊመጣላት አልቻለም ነበር። በተደጋጋሚ ቀጥታ ስርጭት ላይ በመጨናነቅ ስሟን የሚጠሩት የነሰብለን ድምፅ ከፍታ የድንዛዜ ስሜት ውስጥ ነበረች። እንደምንም
ከወደቀችበት ወለል በቀስታ ተነሳና ፊቷን ተታጥባ ስሜቷን ለመግታት እየሞከረች ወደ እነሱ ቀረባለች። በጣም ይቅርታ አለች። አይናቸውን መመልከት ከብዷት ነበር። ወይኔ ሀይሚ ደህና ነሽ ውዴ? የኔ ውድ ይገባኛል፣ አንዲት ነብሰ ጡር እንደዚህ አይነት ነገር መናገሩ ከባድ ነው አለች ሰብለ። ልክ ነሽ፣ ትንሽ ውስጥ ተረብሿል፣ ጉዳዩ በጣም የሚያምነው አለች አንገቷን ሰብር አድርጋ። አሁን ላይ አዲስ የደረሰኝ መረጃ አለ ከአንደኛዋ ከጠፋችው ወጣት ጓደኛ በኩል ነው። እናም በቅርቡ ፖሊሶች ታትረው ከሰሩ ይሄን ነብሰ ገዳይ እንዲታሰር ማድረግ እንችላለን። እስከዛው እኛ ድምጽ በመሆን ማገዝ ይኖርብናል አለች ሰብለ። ስሜቷ በእልና በቁጭት ስሜት የተነቃቀ ይመስል ነበር። ምንድን ነው? ሃይማኖት ቀና ብላ በድንጋጤ ጠየቀች። የመጨረሻው ያልኩሽ ፌበን ሰለሞን ትባላለች። እችኛዋ ቆንጅዬ ወጣት በጣቷ ወደ አንደኛዋ ፎቶ ጠቆመች። ጠይም ያለች ጸጉሯ የተዘናፈለ ቆንጅዬ በሃያዎቹ አጋማሽ የምትገኝ ሴት ናት። ጓደኛዋ በቅርቡ ስታወራ የነበረ ወንድ ከዚህ ቀደም በጣም ቆይቷል እንዲሁ ዴት በማድረግ ደረጃ የምታውቀው ሰው እንደነበርና አሁን በቅርቡ መንገድ ላይ በአጋጣሚ አግኝቷት በድጋሚ ራት አብረው እንዲበሉ መጠየቁን ገልጻለች። እና ማስደሳቹ ዜና ጓደኛዋ መልኩን ምን እንደሚመስል ታውቋለች። እንዲሁም ቆይ ላይቭ ገስት ላይ ናት ላስገባት አለች። ሃይማኖት እያንዳንዱ ደቂቃዎች የሞት ያክል ሆኖባት ነበር። ሰላም እንዴት ናችሁ? የሌላ ወጣት ሴት ድምጽ ብቅ አለ። በረዥሙ ተንፈሳ የቤቷን ጉድ ለመስማት ተዘጋጀች። የቀጥታ ስርጭቱን ይከታተሉ የነበሩ ሰዎች ጭምር ሰብለ በየተራ ከቲቪና ሬዲዮ የቀጥታ ኢንተርቪው በማይተናነስ ሁኔታ ጥያቄዎችን ያቀርቡላት ጀመር። ልጅቷን በእርጋታ ካደመጠች በኋላ ለመመለስ ተዘጋጀች። ስሙን ረስቼዋለሁ። በእርግጥ እንወደው ነበር፣ እናሾፍበትም ጭምር ነበር። ልክ ያልሆነ ነገር ነው። በቃ በሰዓቱ ግግም ያለ ገገማ ነበር። በቃ የዛኔ አብረው ወጡ። ጓደኛዬ ብዙ ምግብ አዛና አዝናንቷ ስጨርስ ጠፋችበት እና በየጊዜው የተከራየንበትን ቤት እንዴት እንዳገኘው ባናቅም እየመጣ ይቆም ነበርና ነገሩ ሲያስፈራን በቃ እንደማትወደውና እንዳይከተላት ደጋግማ ገለጸችለት። ሲጀመር ፍቅር አልነበረንም፣ የነበረው እንጂ እል ነበር። ቀን ቀን ይሄ ሁኔታው ሲጨምር ጊዜ ሰፈር ዱርዬዎች ነግረን አስደበደብ ነው። ከዛ ዝር ብሎ ያቅም ነበር። አሁን በቅርቡ ግን መንገድ ላይ እንዳገኘችው በጣም እንደተቀየረ ጥሩ ስራ እንዳለውና መኪና ሁሉ ይዞ ነበር ያገኘችው። አምሮበት ወፍሮ ነበር አለች። እኛ ለምን ስልክሽን ሰጠሽ ራቂው አልናት። እኔም ብያት ነበር። የሆነ ቀን ማታ እሱን ለማግኘት ራት ለመብላት እየሄዱ መሆኑን ነበር የገለጸችልኝ አለች። አውቃለሁ የሚሰማን ሰው በሙሉ ጓደኛዬ ላይ ሊፈርድ ይችላል፣ ጣቱን ሊቀስር ይችላል አለች ጓደኛዋ እንደማልቀስ እያለች። ፌበን የሰራችው ስራ ልክ አይደለም። ሆኖም በእንደዚህ አይነት ጨካኝ እርምጃ ሊወሰድባት አይገባም ነበር። ገድሎና አቃጥሎ መጣል ምን አይነት ጭካኔ ነው? ይሄ ለእኔ ሊገባኝ አልቻለም አለች እያለቀሰች። ሁሉም አብረዋት አለቀሱ። ሰብለም በረዥሙ ተንፍሳ ጉሮሯን ጠራረገች። በእርግጥ ልክ ነሽ። የወንድ ልጅ እናት ነኝ። ልጄ ነገ እንደዚህ አይነት ሴት ብትገጥመው ልቤ ይሰበራል። ሆኖም ግን ሴት ነኝ። ሴት ልጅ እንደዚህ ተደርጋ ስትገደል፣ ስትጣል፣ ስትቃጠል እንደማየት የሚያም ነገር የለም። አሁን እሱ ያለችው ነገር በእርግጥም ልክ ከሆነና ጉዳዩ ገዳዩ እሱ ከሆነ ለስንት ዓመት በውስጡ ያመቀው ቂም ነው ሊሆን የሚችለው። ይህ ሰው ምናልባት በእናትና አባት የተገፋ ብቸኛ ሰውም ሊሆን ይችላል።
ብቸኝነት ወደ ቂምና በቀል ተቀይሮ ሊሆን ይችላል አለች ሰብለ። ሁሉም ነገር ብልጭ አለብኝ። ሚኪያስ እናትና አባቱን አያውቅም። አባቱ በልጅነቱ ጥሎት ነበር የተሰወረው። እናቱ በድንገት በተመረዘ መጠጥ እንደሞተች አስታወሰች። ከተቀመጠችበት ወንበር ብድግ ብላ ተነሳች። ሰውነቷ ተንዘበዘበ። የሌላው ሰው ድምፅ በፍጹም ሊሰማት አልቻለም ነበር። ምንም አይነት ንግግር ሳታደርግ ከወዲያ ወዲህ እያለች ነገሩን ለማስተዋል ሞከረች። እጆቿን ጭንቅላቷ ላይ ጫነች። በመጨረሻም የታወሳት አንድ ነገር ነበር። እሷና ሚኪያስ የተዋወቁበት ቅጽበት ነበር። ልቧ በፍጥነት መምታት ጀመረ። እኔ እናንተ አንድ ላይ ባንሆን ዕጣ ፈንታችን ወዴት ያምራ ነበር ውዴ። በፈገግታ ሃይማኖት በአንድ ምሽት እራት ውጭ እየበሉ የጠየቀችው ትውስታ ነበር። ምንም የኔ ፍቅር፣ አንቺ እኮ ዓለሜ ነሽ። ሌላው ሴት ሁሉ ላይ ያልተመለከትኩትን አንቺ ላይ ብቻ ነበር ያገኘሁት። አሁንም ግን አንቺም እንደሌላው ብትሆኝ ኖሮ ብሎ አሰብ አድርጎ ፈገግ ያለበት ቅጽበት ትውስት አላት። ቀጠል አድርጎ በጉጉት የሚጠበቀውን የሃይማኖትን ፊት ተመለከተ። የአንቺ ጣፋንታ ሊሆን እንደሚችል ማሰብ ምንም አልፈልግም። ይሄ እኔ ግን የታወቀ ነው፣ በብቸኝነት አለመኖር ብሎ ትከሻውን ሰበቅ ያደረገው ነገር ትውስት አላት። ላፍታ ባለችበት ድርቅ ብላ ቀረች። አፏ ኩበት ሲሆን ታወቃት። ሃይማኖት በንጹህ ልቧ ባትቀርቦ ኖሮ የእሷን ዕጣ ፈንታ ምን ሊሆን እንደሚችል አሰብ አደረገች። እንባዋ ኩልል ብሎ ወረደ። በፍጥነት ወደ ተከታዮቹ አመራች። ሰብለ ወዲያው የሰብለን ንግግር አቋረጠች። የፌበን ጓደኛ በጥሞና አድምጪኝ አለች። ሁሉም ተደናግጠው ጸጥ አሉ። ሃይማኖት ከቦርሳ ያወጣችውን የልጅነት የሚኪያስን ፎቶ ብቅ ያደረገችው። ይሄ ነው አለች በሚንቀጠቀጥ እጇ ፎቶውን ከፍ አድርጋ። እንዴ! አዎ! የተቻኮለ የተደናገጠ ለቅሶ የተቀላቀለበት ድምፅ ከፌበን ጓደኛ ተሰማ። ሰብለ አለች አይኖቿን ጨፈና አድርጋ። በአስቸኳይ ሲን ጉዳይ መርማሪ ስልክ በውስጥ ላኪልኝ አለች። ለሰዓታት ጨዋታ በሞላው የሃይማኖት ቤት ውስጥ ዝምታ ሰፈነ። ንግግር አልነበረም። ምንም ድምፅ አልነበረም። ሃይማኖት ፊት ለፊት ከተሰቀለ የሰርግ ፎቶአቸው ነበር። ሃይማኖት ግድግዳ ላይ ከተሰቀለ የሰርግ ፎቶአቸው ፊት ለፊት እንደተቀመጠች ነበር። ፈዛለች። እንባዋ ፊቷ ላይ ደርቋል። ካፍታ በኋላ በራፉ በቁልፍ ተከፈተ። ባለቤቷ ሚኪያስ እና ልጇ ኖላዊት እየተሳሳቁ ገቡ። ፍቅር እንዴት ዋልሽ? ከበር ጫማውን እየወለቀ በፈገግታ ተመልክቶ ጠየቃት። ከሃይማኖት ምላሽ አልነበረም። በዝምታ ከተመለከተችው በኋላ ሰላም ልትላት የመጣችውን ልጇን እቅፍ አርጋ ስማ በጆሮዋ እንግዳ ስለሚመጣ መኝታ ክፍል ግቢና በሩን ከውስጥ ቆልፊ፣ እኔ ነኝ እስክልሽ እንዳትከፍቺ ለማንም እሺ አለች። አወራሯ ትዕዛዛዊ ስለነበር ኖላዊት ካለምንም ጥያቄ ቀጥ ብላ ወደ ክፍሏ ገባች። ማን ነው የሚመጣ እንግዳ? እንግዳ አለን እንዴ? ግራ እየተጋባ ጠይቃት። ሃይማኖት ቀስ ብላ ከተቀመጠችበት ተነስታ ተመለከተችው። አንተንና ቤተሰቤን መርጬ ከዚህም ጠፍተን ከአዲስ ኑሮ ለመጀመር ሳስብ አቅማምቼ ነበር። ልሸፍንልህ ሁሉን ነገር አፍኜ ልይዝልህ አስቤ ነበር። ሆኖም ግን ነገሮች ተበላሹ። እናም ራሴ መርጫለሁ አለች። አልገባኝም ቀረብ አለ። ወዲያው
ከኋላው በሩ በርከድ ተደርጎ ፖሊሶች ገቡ። አቶ ሚኪያስ ከፍያለው በሰዎች ግድያ ወንጀል ተጠርጥራ በቁጥጥር ስር ውለሃል የሚል የሴት መርማሪ ድምፅ ተሰማ። ሚኪያስ የደነገጠው በመያዙ አልነበረም፣ በገዛ ባመነው እጁ በመከዳቱ ነበር። ካቴናው በሚጠልቅ ሰዓት በዝምታ ተመለከታት። አንቺ ቋጨሹ የመጨረሻ ቃሉ ነበር። ተፈጸመ።